ለሰፊው ህዝብ ክሊኒክ ብቻ ነው የሚበቃው ተብሎ ሀገር ሁሉ ክሊኒክ እንዲስፋፋበትና በአነስተኛ ሕክምና ባለሙያዎች እንዲመራ ተደርጎ ለማስተዳደርና ለማስተናገድ ባለመቻሉ አብዛኛው ክሊኒኮች የላሞች ማረፊያ ሆነው ቀርተዋል። እንዲሁም በተጨማሪ ታሞ ከመማቀቅ አስቀድሞ መጠንቀቅ እየተባለ የታመመውን ማከም አያስፈልግም፣ ያለውን ገንዘብ ለመከላከል ነው መዋል የሚያስፈልገው በማለት የሕክምና ተቋሞች እንደ ሆስፒታሎች በያለበት እንዲወድሙ ተደርጓል። የውጭ እርዳታ ሰጪዎችም ለመከላከል ብቻ ነው እርዳታ የምንሰጠው በማለት የሕክምና አገልግሎት የትም ስፍራ እንዲወድም ተደርጓል። በዚህ መሰረት የህዝብን ችግርና ፍላጎት ለማርካት የግል ክሊኒኮች በያለበት እንዳሸን በመፍላታቸው በቁጥር ከጠጅ ቤቶች በልጠዋል። የሀገሪቱ መከላከያና የውጭ ፖሊሲ የተወካዮች ምክር ቤት አባላት የአንድ ጎሳ ወይም የአንድ ድርጅት የጦር ኃይል የሀገሪቱ የመከላከያ ኃይል እንዲሆን በመስማማታቸውና ለተፈጠረው ችግር ሁሉ ኃላፊነቱ የእነሱ መሆኑ ግልጽ ነው። የኢትዮጵያ ሕዝብም የዚህ ጥቅሙንና ጉዳቱን በውል የተረዳ ስለሆነ መዘርዘሩ አያስፈልግም። የሀገሪቱ የመከላከያ ኃይል ከማናቸውም የፖለቲካ ድርጅት ነፃ የሆነና የኢትዮጵያን ዳር ድንበርና ሉዓላዊነት፣ ሰንደቅ ዓላማ ክብርና የሕዝቡን አንድነት መጠበቅና ማስከበር ዓላማ ያደረገ መከላከያ ኃይል እንዲደራጅ ዓላማችን ነው። ወንድማማችነት በእህትማማችነት በእኩልነት የአንድ ሀገር ሕዝብ ሆነን ለጋራ ጥቅማችንና ሕይወታችን በማሰብ እንዲሁም በመተባበር የወደቀችውን ሀገራችንን አንስተን የሚገባትን ክብር እንድትጎናጸፍ ከልብ እንጣር። የትላንትን ችላ ማለትና ስህተት በዛሬው ግንዛቤ አድሰን የተሻለን የአባቶቻችን ልጆች እንሆን። እንዲሁም የኢትዮጵያ ወጣት ሁሉ በስራ አጥነት እየማቀቅህ በችግር አለንጋ እየተቆላ አገርህን እየጠላ በባዕድነት ተውጠህ ለአጉል ልማድና ሱስ እስረኛ ሆነህ በመኮላሸት ለተቀጣሪነት ብቻ እንድትበቃ እየተደረገ ነው። አባቶችህ አስተማሪ አልነበራቸው የሀገራቸውን ጠላት ለማወቅ። አንተ ግን ትቸገራለህ፣ ምክንያቱም ጠላቷ አጠገብህ ያለው ወንድምህ ነውና። ስለዚህ በማንኛውም ሁኔታ ፈተናህን አልፈህ አገርህን ከውድቀት ማንሳት ኃላፊነቱ ዛሬ ያንተ ነው። ኢትዮጵያ በጀግኖች ልጆቿ መስዋዕትነት ነፃነቷ፣ ሕልውናዋ፣ አንድነቷ ተከብሮ ይኖራል። ሁልጊዜም ቢሆን ህዝብ ተደራጅቶና አስቦ በሌላው ህዝብ ላይ ሊፈጽም የሚችል ስህተት የለም። አይዘር ህዝቡን እንወክላለን የምንለው ሊቃን ወይም ደግሞ የፖለቲካ አመራሮች ነው ወይም ደግሞ በስልጣን ላይ ያለው አመራር ነው የሚሆነው። ስለዚህ ንግግራችንም ተግባራችንም ለሁላችንም ስለማይጠቅመን በዚያ ልክ መነሳሳትና ማሰብ መቻል ያለብን ይመስለኛል። ይሄ ከቆዩት ችግሮቻችን የከፋ ችግር ነው። ለአንዳንዶቻችን ለአማራውም ይሁን ለቤኒሻንጉል ጉሙዝ ወይም ለሌላው አንዳንድ ጊዜ ኢትዮጵያ ውስጥ ከመኖር ይልቅ አማራ ክልል ውስጥ ከመኖር ይልቅ እዚህ ከመኖር ይልቅ ውጭ ሀገር ለኛ ቀሎ ይታያል። አሁን ዛትስ ዋይ የምንሰደደው ለዚህ ነው። ምክንያቱም በየትኛውም ዓለም አንዳንድ ጊዜ የማናስተናግዳቸው ክስተቶች እዚህ ኢትዮጵያ ውስጥ ተስተናግዳሉ። ሌላ ቦታ ስንሄድ ደግሞ እፎይ ብለን እንኖራለን። ስለዚህ እዚህ ጋር መታረም ያለበት ስህተት አለ ማለት ነው። እሱን ማረም ተገቢ ይሆናል። ምክንያቱም ማናችንም ቢሆን የሌላውን ነፃነት ለመጋፋት በሞከርን ቁጥር የዚያኑ ያክል የኛን ነፃነት ነው የምንጋፋው። አንዳንድ ጊዜ ተስፋ የቆረጠ ማህበረሰብ ስንፈጥር ተስፋ ያላቸውን ድርጅቶችና ህልሞች ሁሉ ነው አብሮ የሚያመክነው።
ስለዚህ ተስፋ የቆረጡ ወጣቶችን የተማሩ ወንድሞቻችን በምንም ይሁን በምን በታሪክ አጋጣሚ የተገናኙቻቸው ወገኖቻችን በሙሉ አቅፎ የሚይዝ የሚያስተባብር ሁኔታ መፍጠር በእጅጉ ጠቃሚ ነው። ለሁላችንም ማለት ነው። በእጅጉ ጠቃሚ ነው። የቆዩ ህጎቻችን በዚያ ዘመን አስበውና ለክተው ህጎቹ ተቀምጠው ሊሆኑ ይችላል። መናያቸው የምናስተካክላቸው ህጎች ካሉ እሱን ፈጥኖ ማረምና ማስተካከል ተገቢ ይሆናል። because አንዳንድ ጊዜ ብዙ ቦታዎች ጋር እንደምናየው ይጠቅማሉ ብሎ ህብረተሰቡ ይዟቸው የነበረ ግን በሂደት ደግሞ እንደማይጠቅሙ ሲያያቸው ጉልበታቸው አቅማቸው እየደከመ ሌላ ሁኔታ እየተካቸው ሄዷል። ይሄ እንዳይፈጠር ፈጥነን ማየት በእጅጉ ተገቢ ነው። ግጭት የለብንም፣ የታሪክ ግጭት የለብንም፣ የእምነት ግጭት የለብንም፣ ሌሎችም ግጭቶች የለብንም። ስለዚህ እንዲህ አይነት ነገር በሌለበት ችግርና ስጋት ይመጣል ተብሎ አይታሰብም። ግን ደግሞ አሁን ያለው መድረክ በሁላችንም ዘንድ አስቸጋሪ በመሆኑ ምናልባት ከስርዓቱ ያገለላቸውና የተነጠቁ ወገኖች ህልማቸው ዳር እንዳይደርስ የኢትዮጵያ ህዝብ ታግሎ መልክ ያስያዘው በመሆኑ ግን ደግሞ ጉልበትም አቅምም ሁሉም ነገር ያላቸው በመሆናቸው የኛን ሜዳ የጦርነት አውድማ ሊያደርጉት ያስቡ ይሆናል። ይሄንንም አካባቢ ደግሞ ግንባራቸው ሊያደርጉ ያስቡ ይሆናል። ሌላም ነገር ካለ እሱን ተጋግዘን በህብረት ማረም ነው ያለብን፣ ማስተካከል ነው ያለብን። በቃ አሁን ከእጃችን በጎ ነገር ገብቷል። ስልጣኑ የህዝቦች ሆኗል። አሊያም ደግሞ የሚወክሉን መንግስታት የኛ መንግስታት ሆነዋል ብለን እናስባለንና በዚያ ልክ ቀርበን ተነጋግረን ማረምና ሁሉ ነገር ማስተካከል ሁሉ ጊዜም ቢሆን ህዝብ ተደራጅቶና አስቦ በሌላው ህዝብ ላይ ሊፈጽም የሚችል ስህተት የለም። አይዘር ህዝቡን እንወክላለን የምንለው ሊቃን ወይም ደግሞ የፖለቲካ አመራሮች ነው ወይም ደግሞ በስልጣን ላይ ያለው አመራር ነው የሚሆነው። ስለዚህ ንግግራችንም ተግባራችንም ለሁላችንም ስለማይጠቅመን በዚያ ልክ መነሳሳትና ማሰብ መቻል ያለብን ይመስለኛል። ይሄ ከቆዩት ችግሮቻችን የከፋ ችግር ነው። ለአንዳንዶቻችን ለአማራውም ይሁን ለቤኒሻንጉል ጉሙዝ ወይም ለሌላው አንዳንድ ጊዜ ኢትዮጵያ ውስጥ ከመኖር ይልቅ አማራ ክልል ውስጥ ከመኖር ይልቅ እዚህ ከመኖር ይልቅ ውጭ ሀገር ለኛ ቀሎ ይታያል። አሁን ዛትስ ዋይ የምንሰደደው ለዚህ ነው። ምክንያቱም በየትኛውም ዓለም አንዳንድ ጊዜ የማናስተናግዳቸው ክስተቶች እዚህ ኢትዮጵያ ውስጥ ይስተናገዳሉ። ሌላ ቦታ ስንሄድ ደግሞ እፎይ ብለን እንኖራለን። ስለዚህ እዚህ ጋር መታረም ያለበት ስህተት አለ ማለት ነው። እሱን ማረም ተገቢ ይሆናል። ምክንያቱም ማናችንም ቢሆን የሌላውን ነጻነት ለመጋፋት በመከርን ቁጥር የዚያኑ ያክል የኛን ነጻነት ነው የምንጋፋው። አንዳንድ ጊዜ ተስፋ የቆረጠ ማህበረሰብ ስንፈጥር ተስፋ ያላቸውን ድርጅቶችና ህልሞች ሁሉ ነው አብሮ የሚያመክነው። ስለዚህ ተስፋ የቆረጡ ወጣቶችን የተማሩ ወንድሞቻችን በምንም ይሁን በምን በታሪክ አጋጣሚ የተገናኙቻቸው ወገኖቻችን በሙሉ አቅፎ የሚይዝ የሚያስተባብር ሁኔታ መፍጠር በእጅጉ ጠቃሚ ነው። ለሁላችንም ማለት ነው። በእጅጉ ጠቃሚ ነው። የቆዩ ህጎቻችን በዚያ ዘመን አስበውና ለክተው ህጎቹ ተቀምጠው ሊሆኑ ይችላል። መናያቸው የምናስተካክላቸው ህጎች ካሉ እሱን ፈጥኖ ማረምና ማስተካከል ተገቢ ይሆናል። because አንዳንድ ጊዜ ብዙ ቦታዎች ጋር እንደምናየው ይጠቅማሉ ብሎ ህብረተሰቡ ይዟቸው የነበረ ግን በሂደት ደግሞ እንደማይጠቅሙ ሲያያቸው ጉልበታቸው አቅማቸው እየደከመ ሌላ ሁኔታ እየተካቸው ሄዷል። ይሄ እንዳይፈጠር ፈጥነን ማየት በእጅጉ ተገቢ ነው። ግጭት የለብንም፣ የታሪክ ግጭት የለብንም፣ የእምነት ግጭት የለብንም፣ ሌሎችም ግጭቶች የለብንም። ስለዚህ እንዲህ አይነት ነገር በሌለበት ችግርና ስጋት ይመጣል ተብሎ አይታሰብም። ግን ደግሞ አሁን ያለው መድረክ በሁላችንም ዘንድ አስቸጋሪ በመሆኑ ምናልባት ከስርዓቱ ያገለላቸውና የተነጠቁ ወገኖች ህልማቸው ዳር እንዳይደርስ የኢትዮጵያ ህዝብ ታግሎ መልክ ያስያዘው በመሆኑ ግን ደግሞ ጉልበትም አቅምም ሁሉም ነገር ያላቸው በመሆናቸው የኛን ሜዳ የጦርነት አውድማ ሊያደርጉት ያስቡ ይሆናል። ይሄንንም አካባቢ ደግሞ ግንባራቸው ሊያደርጉ ያስቡ ይሆናል። ሌላም ነገር ካለ እሱን ተጋግዘን በህብረት ማረም ነው ያለብን፣ ማስተካከል ነው ያለብን። በቃ አሁን ከእጃችን በጎ ነገር ገብቷል። ስልጣኑ የህዝቦች ሆኗል። አሊያም ደግሞ የሚወክሉን መንግስታት የኛ መንግስታት ሆነዋል ብለን እናስባለንና በዚያ ልክ ቀርበን ተነጋግረን ማረምና ሁሉ ነገር ማስተካከል የአማራን ህዝብ መብትና ጥቅም አሳልፈን በመስጠት ከማንም ጋር አንደራደርም። አትጠራጠሩን። በዚህው አጋጣሚ ባልተገባ መንገድ የተሰራባትን የአምቦን ንግግር ትንሽ ላብራራላችሁ። በሰራነው ስራ ትልልቅ የፖለቲካ መደምደሚያዎችን እንደኛ ዘንድሮ ያገኘ የለም።
የአማራ ህዝብ በተሳሳተ የታሪክ ትርክት እንደ ጠላት እንደ ጨቋይ ተደርጎ ሲሰራበት ኑሯል። የታሪክ ትምህርት ምን አለ? አሁን የተመነከነከ አይደለም እንዴ? የተመነከነከ ነው። ቅጥ የጠፋበት ነው። በእኔ እምነት እንደዛ ነው። እንደገና ሪክራፍት ሪራይት መደረግ ያለበት እንጂ አሁን ባለው ታሪክ ትውልድን በእውነት መገንባት የሚቻል አይደለም። ለዛ ነው ድብልልቅ ብሎ የቀረበው። ጥያቄዎቹ ክርር ያሉ ነው የነበሩት። አንድ ሰው የጠየቃቸው ጥያቄዎቹ ይቅረቡ አይቅረቡ ነው ያላወኩም። በሚዲያ ክርር ያሉ ጥያቄዎች ናቸው። አንዳንዶቹን በአግባቡ መለስ፣ አንዳንዶቹን ተውናቸው፣ አንዳንዶቹን ደግሞ ህገ መንግስቱን አነበብ ነው። አዲስ አበባ ላይ የተነሳው እኮ ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይህንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። አዲስ አበባ የአዲስ አበባዎች የኢትዮጵያ ህዝቦች እና የሀገሪቱ ዋና ከተማና መናገሻ እንዲሁም የአፍሪካ መዲና ናት። በህገ መንግስቱ መሰረት ኦሮሚያ ልዩ ጥቅም አለው ነው። ይህን በህገ መንግስቱ ላይ የተሰፈረው ነው። የጨመርነው የለ የቀነስነው የለ። እነሱን ላፊ ሄደው ለመልካም ግንኙነታችን ስን ላፊ ሄደው የተናገሩት ነገር አለ። ወደ ሰላማዊ ሰልፍ ተቀየረ በእነሱም በኩል። እኛ ይሄን አደረገ። ልዩ ጥቅም ማለት ምንድን ነው የሚለው ዲፋይን አልተደረገም። ሰው እንደፈለገ እንዲተረጉሙ ያስገድደው እሱ ነው። ግን አንድ ሁለት ነገር ልናገር። አዲስ አበባ ዙሪያው ሪሶርስ ይጠቀማል። ውሃን እንውሰድ። የውሃ ጋን መቼም መሬት ነው፣ ከየት እንደሚመጣ አይታወቅም። ደንና ተራራማ አካባቢዎች ናቸው የውሃ ጋን እያልን የምንወስዳቸው። አዲስ አበባ እንዲህ አይነት ሪሶርሶችን መጠቀሙ አይቀርም። ስለዚህ ውሃ ይለማል። ከሚለማው ውሃ የዙሪያው የኦሮሞ አርሶ አደሮች እንዲጠቀሙ ቢደረግ ምን ነውራለሁ? ይሄም ልዩ ጥቅም ነው። ምክንያቱም አማራ ክልል እዚህ ዙሪያ ከሚወጣው ውሃ ሊጠቀም አይችልም። ይህን የመሰሉ ትንንሽ ጥቅሞች ናቸው ልዩ ጥቅም ማለት። ይህ እንዴት ትልቅ የፖለቲካ አጀንዳ ሆኖ አንደኛን ማጥላላት የፈለገ ሰው መዞ ስለለጠፈው እናጓጉነዋለን። እንደ ኳስ ጠበጠብነው ከልኩ በላይ። እኛን ለማፍረስ የተሰራ ነው። መረጃው ይሄ ነው። በአጠቃላይ በነገራችን ላይ ስንታገልኛ ለአማራም እንታገላለን፣ ለመላ ኢትዮጵያም እንታገላለን። እኛ የነዛ ታሪክ ሰሪ ልጆች ነን። የነዛ ባለግ ታሪክ ሰዎች ልጆች ነን። ጠበን ወርደን ከሎካል በታች አንወርድም ብለን ሙጥኝ አንልም። እንደውም መከላከል ያለባችሁ ስንወርድ ነው። በአክራሪ ብሔርተኝነት እኮ አሁን አንተ ብሔርተኛ አይደለም ብላችኋል። እኔ ደግሞ የተከሰሱት በግንቦት 7 አንድ ጊዜ ግንቦት 7 ነህ ይለኛል። በረራ የሚባል ጋዜጣ አላነበባችሁ? በግንቦት 7 አጋልጥ እየተባለ የተደበደበ ሰው አምባቸው ተስፋዬ ግንቦት 7 ናቸው በልና ቤት ከተማ እንስራለህ ብሎ አንድ ሰው እኮ በበረራ ጋዜጣ ላይ አውጥቷል። አላያችሁት? እነ ከሌ እያለ ስም እየጠራ የመረመሩትን ሰዎች በሙሉ የደረሰበትን ግፍና መከራ በረራ ላይ አውጥቷል። አንድ በል አምባቸው አብን እያለ ደግሞ የሚጽፍ አለ። አላያችሁትም? አሁን አብንና ግንቦት 7 ጫፍና ጫፍ አይደሉ? እኔ እንዴት ነው እነዚህን ሁለት ጫፎች ልሆን የምችለው? ስለዚህ ዘመቻ እንዳለው